الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن تبعهم بإحسان يوم الدين أما بعد. السلام عليكم ورحمة الله وبركاته. هل استوى بذاته؟ قولنا استوى بذاته كقولكم التوسل بذاته. الله بذاته አይደለም ከአርሽ በላይ የሆነው ትሉ የለም እናንተ እኛ ደግሞ የምንላችሁ እናንተ እንደምትሉት ነው። አተወሱል بذاته ትላለ በአላህ ዛት መወሰል እንደምትሉት እኛም ደግሞ الاستواء بذاته እንላለን። ዛትን ለተወሱል بذاته ተወሱል بذاته እንዳጸደቃችሁ استواء بذاته ነው። روى الذهبي عن جماعات من السلف أنهم قالوا استوى بذاته ከሰለፎች በጣም በርካታዎች ከቀደምቶች በዛቱ ከአርሽ በላይ እንደሆነ እንዳጸደቁት እነ ኢማሙ አልባኒ ረሂመሁላህ እነሱም ደግሞ እሳቸውም ይሄኑ አጽድቀዋል። ለተውዲህ ነው ይላሉ። ለተውዲህ ለማብራራት ነው ቢዛቲ የተጨመረው ይላሉ ሰለፎች። አላህ ከአርሽ በላይ መሆኑ በዛቱ ለመሆኑ ለተውዲህ ለማብራራት ለመግለጽ ቢዛቲ የሚለውን ተጠቅመዋል። ሀል ይስቡቱ ዛቱላህ ለአላህ ዛት ይጸድቅለታል ወይ የሚለው እናያለን። قال رسول الله صلى الله عليه وسلم افضل المؤمنين اسلاما ከሙእሚኖች እስላሙ በላጭ የሆነለት ሰው እስልምናው በላጭ የሆነለት ሰው እስልምና በጣም በላጭ ነው የሚባለው من سلم المسلمون من لسانه ويده ሙስሊሞች ከእጁም ከምላሱም ሰላም የሆኑለት ነው። በምላሱም ማይነካ በእጁም አደጋ የማያደርስ ማለት ነው። وافضل الجهاد من جهاد ነፍሰሁ ፊ ዛቲላህ ከጂሃድ ሁሉ በላጩ ነፍሱን የታገለ ሰው ነው። ፊ ዛቲላህ በአላህ ዛት እንግዲህ ለአላህ ሲል ማለት ነው። ፊ ዛቲላህ ነብዩ ሰለላሁ ዐለይሂ ወሰለም ዛትን አጸደቁ የአላህን ዛት። ወአፍضل المهاجرين من جاهد لنفسه من جاهد لنفسه وهواه في ذات الله ከሙእሚኖች ሁሉ በላጭ ከሙሃጅሮች ሁሉ ከስደተኞች ሁሉ በላጭ من جاهد لنفسه ለራሱ የታገለ ነው። ልቦለዱን የታገለ ነፍሱን የታገለ ፊ ዛቲላህ ይሄ ነብያችን አለይሂ ሰላቱ ሰላም ሶሂህ የሆነ ሐዲስ ነው። ሌላም ቦታ ላይ ኢብኑ አባስ ባስተላለፉት ሐዲስ ወመን ቁቲለ ፊ ዛቲላህ ዙልመን فهو شهيد ይላልላቸው ለአላህ ሲል ለአላህ ዛት ሲል የተጋደለ ሰው ሸሂድ ነው ብለዋል። كيف ይሄ يردد الاحباش هذا السؤال في وجه من اثبت صفات الله من اثبت صفات الله فيقولون الله ባህሪያትን ያጸደቀን ሰው ይሄንን ጥያቄ ይመላለሳሉ። አላህ በዛቱ ምትሉ ከየት አምጥታችሁት ነው የሚሉ ናቸው። هل تعتقدون ان الله استوى بذاته ይላሉ። እናንተ ይላሉ አህባሾች አላህ በዛቱ ነው ከአርሹ በላይ የሆነ ምትሉት ይሄንን ታምናላችሁ ይላሉ። كيف يقال ان الله في السماء بدون ذاته ታዲያ እንዴት ይባላል አላህ ያለ ዛቱ ከአርሽ በላይ ተስተካከለ ከአርሽ በላይ ሆነ እንዴት ይባላል? ያለ ዛቱ ያለ ዛት አላህ በዛቱ ነው እንጂ ያለ ዛት እንዴት ይባላል? መልሱ الجواب መልሱ نعم كما حكاه ابو نصر السجزي من عن السلف السجزي من عن السلف قائلا ابو نصر የሚባሉት እሳቸው ከሰለፎች ይዘው ምን ይላሉ? روى الإمام أبو نصر السجزي أمة هجرة 444 ላይ የነበሩ ናቸው። قال في كتابه الإبانة إبانة የሚባለው ክታባቸው ላይ فأئمتنا የኛ መሪዎች አለ። እንግዲህ ልብ ብላችሁ አዳምጡ። ሰለፎች ታቢዒዎችን ነው። የኛ መሪዎች ከሱፊያን الثوري ሱፊያን الثوريና ومالك إمام مالك وسفيان بن عيينة የሚባሉት ታቢዒ وحماد بن سلمة የሚባሉት التابعي حماد بن سلمة وحماد بن زيد وعبد الله بن المبارك የሚባሉት وفضيل بن عياد واحمد بن حنبل وإسحاق بن إبراهيم الحنظلي እነዚህ ታቢዒዎች የኛ መሪዎች متفقون على أن الله سبحانه بذاته الله በዛቱ ከአርሽ በላይ መሆኑን ሁሉም እነዚህ ታቢዒዎች ይስማማሉ። فوق العرش كعرش بلاي وأن علمه بكل مكان الله وقته ደግሞ ሁሉም ቦታ አለ ብለው ይስማማሉ።
ወአነሁ ዩራ የውመል ቂያማ ቢልአብሷር የቂያማ ቀን ደግሞ አላህ በአይን ይታያል ብለው እነዚህኛ መሪዎች ያምናሉ። ፈውቀል ዐርሽ ቢልአብሷር ፈውቀል ዐርሽ ከዐርሽ በላይ ሆኖ የውመል ቂያማ ይታያል። ወአነሁ የንዚሉ ኢላ ሰማኢ ዱንያ አላህ ወደ ቅርቧ ሰማይ እንደሚወርድ እነዚህ መሪዎቻችን ሁሉም ይስማማሉ። ወአነሁ የግደቡ ወየርዳ ወየተከለሙ ቢማ ሻአ አላህ ይቆጣል፣ ይወዳል፣ ይናገራል፣ በፈለገው ነገር ይናገራል ይላሉ። ልክ እንደ ሀባሻ አይናገርም እንደሚሉትም አይደለም። ፈመን ኻለፈ ሸይአ ሚን ዛሊክ ይህንን የመሪዎቻችንን ዓቂዳ ተቃራኒ ሆኖት የመጣ በዚህ ተቃራኒ የመጣ ሰው ፈሁወ ሚንሁም ይህን ዓቂዳ ይዞ የመጣ እንደዚህ ልክ እንደ ጀህሚያ እንደ አሕባሽ ሸዒራ ወቱርዲያ ምናምን እንደሚባሉት እንደዚህ ያሉ ሰዎች ማለት ነው። እነሱ ፈሁወ ሚንሁም በሪኡን ወሁም ሚንሁ በራ እነዚህ ሰዎች ይህን ዓቂዳ የተቃረኑ ሰዎች ከነዚህ መሪዎች የጠሩ ናቸው። መሪዎቹም ደግሞ ከነዚህ የጠሩ ናቸው። ሻፊዒይ ነኝ ቢል እኔ ሐንበልይ ነኝ ቢል ሐነፊይ ነኝ ቢል የትኛውንም ዓቂዳ የትኛውን መዝሐብ ተከታይ ነኝ ቢል ይሄንን ዓቂዳ እስካልተከተለ ድረስ ከነዚህ መሪዎች አያቃቸውም አያውቁትም። ونقل الذهبي كلامه حذا في السير على من نبلاء من كتاباته ላይ بل نقله بلفظ استوى كما في كتابه العلو للعلي الغفار የሚለው ላይ አስቀምጦታል ኢማሙ الذهبي ኢማሙ الذهبي وقال الذهبي الإمام الحافظ شيخ السنة شيخ الحرم ኢማሙ الذهبي ይሄንን ስለነ ሱፊያን الثوري የተናገሩትን አቡ ነስር የሚባሉትን ሸይኹ ሱና የሱና ሼኽ ናቸው። ሸይኹል ሐረም የሐረም ሼኽ ናቸው። ወሙሰንፉል ኢባነቲል ኩብራ ታላቁን ኢባና የሚባለውን የጻፉ ናቸው። ወሁወ ሙጀለዱን ከቢር ትልቅ የሆነ ጥራዝ ነው ኢባነቱል ኩብራ የሚባለው ዳሉን ይሄ ደግሞ አላ ሰዓቲ ዒልሚ ረጁሊ ቢፈኒል አሰር ሐሰርን ሐዲስን ፈለግን በመከተል በዚህ ዘርፍ በጣም ዓለም ነው። ዓለም ማለት ትልቅ ተራራ ማለት ነው። ስለነ ሱፊያን الثوري ዓቂዳ የተናገረው ዓሊም አቡ ነስር የሚባለው ኢማሙ السيوطي ووصفه السيوطي ኢማሙ السيوطي ገልጸውታል። طبقات الحفاظ የሚለው ላይ ዓለሙ السنة የሱና ተራራ ነው ብለው ገልጸውታል። ሌላ ተራ ሰው እንዳልሆነ በዚህ ገልጸውታል። بل እንደዚሁም ሼኽ ፈቀድ ቃለሁ ሼኽ አብዱልቃድር ጀይላንም ይሄን ይናገራሉ። አላህ በዛቱ ከዐርሽ በላይ ለመሆኑ ወሚን ቀብሉ ከነዚህ ሰዎች በፊት ቢአነ ልስቲዋአ ሊላሂ ሁወ እስቲዋኡ ዛት አላህ ከዐርሽ በላይ ሆነ የተባለው የዛት ነው። ጉንያ የሚባለው ኪታቡ ላይ ይህን አስቀምጠዋል። ከዐርሹ በላይ በዛቱ ነው ብለው አብዱልቃድር ጀይላን እናንተ ዛሬ አብዱዬ ያላችሁ ዶሮ እያረደ የምታርዱላቸው ሼኽ እሳቸው አላህ ከዐርሽ በላይ ነው ብሎ ነው የሚያምኑት። እንግዲህ መቼም ወሃቢያት ትሏቸው አብዱልቃድር ጀይላን ሱብሃንአላህ። የሚገርመው አብዱልቃድር ጀይላን የኛ ናቸው ብሎ ስለሚያስቡ አህባሾች ስለ አብዱልቃድር ጀይላን ኪታብ ሲወራ ወላሂ ወሃቢዩ ይጽፈውባቸው ነው እንጂ አብዱልቃድር ጀይላን ወላሂ እንደዚህ አይሉም። የታቋቸዋላችሁ ይጻፉባቸው መጀመሪያ አብዱልቃድር ጀይላን በጣም ከዛ ዓለም በሞት ከተለዩ ረጅም እድሜ ረጅም ጊዜ አልፏል። ከ800 ዓመት በላይ ያለፋቸው የሆናቸው ሼኽ ናቸው። ወሃቢ ይጽፈውባቸው ማን ነው የሚጽፈው? አንድ ሰው ዓቂዳው ካልሆነ ማን ነው ያላለውን የሚጽፈው? ሱብሃንአላህ። فهل انتم قادري الطريقه في التصوف ولا في العقيده እሺ እናንተ በጦሪቃ የምትሉት የሱፍያ ጦሪቃ አለ በጦሪቃ ቃዲርይ ናችሁ አብዱልቃድር ጀይላን ተከታይ ወይስ ደግሞ በዓቂዳ ነው ቃዲርይ ዓቂዳ የተከተላችሁ አብዱልቃድር ጀይላን ዓቂዳ የተከተላችሁት? وقال الحارس የሚባለው ዓሊም ምን ይላሉ? المحاسبي فذكر أدلة الفوقية من القرآن ከቁርአን አላህ ከዐርሽ በላይ መሆኑን ማስረጃዎችን ከጠቀሰ በኋላ አአሚንቱም መን ፊ ሰማ ኢለይሂ የሰዐዱ الكلم الطيب ሰማይ ያለውን ጌታ ተማመናችሁ እንዴ አትፈሩም እንደሚለው ላይ ወደሱ መልካም ንግሮች ወደ አላህ ይወጣሉ የሚለውን ثم قال فهذا يجب انه فوق العرش ይሄ አላህ ከዐርሽ በላይ መሆኑን ያረጋግጣል ይላሉ። ولانه ابان في هذه الايه الله በዚህች አንቀጽ ገልጿል ان ذاته بنفسه فوق عباده الله በዛቱ የአላህ ዛቱ
ከባሪያዎቹ በላይ መሆኑን አስድቋል ይላሉ። ይህም ደግሞ ኪታቡ ላይ ፈህሙል ቁርአን የሚባለው ላይ ይገኛል። ሌሎችም ብዙ መዘርዘር ይቻላል ለአሁን ባይደርስም። ስለዚህ ኢንሻአላህ ሌሎችን ማስረጃዎች እናያለን። አላህ ከአርሹ በላይ በዛቱ ለመሆኑ የአኢማዎቻችን እንጂ ኢብኑ ተይሚያ ያመጡትም አይደለም፣ መሐመድ ኢብኑ አብዱል ወሃብ ያመጡትም አይደለም። ያመጡት እነዚህ ሰለፎቻችን ቀደምቶቻችን እነ አብዱል ቃድር ጀላልን ጭምር አላህ ከአርሽ በላይ በዛቱ መሆኑን ያጸድቃሉ። ይህን አለመቀበል እንግዲህ መብት ነው፣ ምንም ማድረግ አንችልም። ግን ሐቁ ይሄው ነው። ላለመደናገር ማመሳከር ያስፈልጋል። ዝም ብለን መንጓጓት፣ እንደ ዝም ብለን መጮህ፣ ዝም ብለን መቀወጥ ሳይሆን ሰለፎቻችን አቂዳቸው ይህ ነበር። አላህ በዛቱ ከአርሽ በላይ ነው። ልክ በዛቱ ተወሱል እንደምትሉት ዛት ለአላህ ስላለው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።